እየጠየኩኝ እኮ ነው። እድል ስጡኝ። እኔም እንድናገር እየጠየኩት እኮ ነው። ማስረጃክን ላክልኝ በዋትሳፕ ቁጥሬ ሶሊያና ሰታካለች። ዋትሳፕ ላይ ኮንታክት አድርጋኛል አይደል? ትናንትና ዋትሳፕ ላይ ስለ ፍቅር ዲዛይን ላወራሽ ፈልጋለሁ ሲል አሁን ጊዜ የለኝም ቢዚ ነኝ ብዬ ነው የጻፍኩለት። ከዛ እኔ እረስቸዋለሁ እሱን ከነመፈጠሩ። ይኸውልሽ ማስረጃ ይኸውልሽ አንድ ያለኝ ማስረጃ እኔ ሶሊያና ስላመጣችክ ነው። ለምን ከሶሊያና ጋር ምንድን ነው የሚያገናኝክ? ለምን እሷ አመጣችክ? አንተ ተበዳይ እኮ እኔ ዙሪያ ይኸውልሽ አንቺን ለማግኘት ማለት ነው። አንቺን ለማግኘት እዚህ ገስት ላይ ያሉ ሰዎች ጋር በሙሉ ኢንቦክስ አድርጌያለሁ። አንቺ ጋርም ልክ ያለው አትላስት ዛሬ ይሄ ቻፕተር ስለሚዘጋ ነገም አንቺ ስለማትመጭበት እዚህ ጉዳይ ላይ እንደውም እኔ እገባለሁ ብዬም አልነበረም። ነገሩን ለመዝጋት ፈልጌያለሁ ግን አንዳንድ ነገሮች አለ በማንኛውም የማስመሰልና የመሸፋፈን ነገሮች ስላሉት አንተ አንደ በተሩት ማስረጃ ካለ በማንኛውም ሰዓት መቅረብ ይችላል። ማማለሁ በዚህ ባትዘጊው ደስ ይለኛል። ለሁሉ ነገር ማስረጃ የለም። የሰው ማስረጃም እኮ ይኸውልሽ ፍርድ ቤት እንኳን ስትሄጂ ከወረቀት ይልቅ ሰው ነው የሚታመነው። ሰው ማቅረብ ይችላል። ፍርድ ቤት ስትሄጂ ካሜራ አይቀበልም። ስለ ህግ ትንሽ አውቃለሁ። ካሜራ አይቀበልም፣ ወረቀት አይቀበልም። ዊትነስ የሰው አይን ነው ምሎ መጽሐፍ ቅዱስ ወይ ቁርአን ላይ ይምልና ምስክርነት ይሰጣል። ይሄ ነው የዓለም ቴስቲሞኒ፣ የዓለም ምስክርነት። ሰው ማምጣት ካለብኝ ሰው አመጣለሁ። እኔ ፖይንቱ እድል ሰተሽኝ ልናገርና እሱ ይሄንን ጉዳይ አይ አላረኩም፣ አይ ሆኗል ካላለ እንዘጋው። አይ በቃ ሆኗል ብለን ከተማመንን ፍቅር ወንድሜ ነው፣ ነገ እኔ እመጣለሁ፣ ነገ እሱ እዚህ ይመጣል፣ እንደ ቀድሞ ወንድምነታችንን ሰላም እናደርጋለን። ይሄ ነው እና ካሜራውን ባጠፋው ደስ ይለኛል። አይበቃም? አይ ፊትህን እያየን እንጂ መስማት ያለብን እውነታውን ድምፄ ስለሚሰማ ብዬ ነው። እሰማለሁ በድምፅ እኔ ምንም እህቴ ሀቢባ በጣም አመሰግናለሁ ስለምትሰሪውም ሁሉ ነገር እና እኔ እና እሱ የምንተዋወቀው ይህን ገብርኤል እና እሷ ላይን ገብርኤል ነው የምንተዋወቀው። እዛ ቦታ ላይ እቃ ሲሸጥ ሳገኘው ከቤተ ክርስቲያን ወጥቼ አይ እኔ ጋር የሚሸጡም እቃዎች አሉ ብዬ ያኔ ዶክተር አብይ የመጣ ጊዜ ነበር፣ የዛሬ 8-7 ዓመት ይመስለኛል። ከዛ በኋላ እኔ ከቻይና ያስመጣሁት 200 ቲሸርትና 200 ኮፍያ ነበረኝ። የሚሸጥልኝ ሰው አጣሁኝ። አልችልበትም፣ እንደዚህ ፍጥነቱ መግባባቱ ስለሌለኝ። ሳየው እዛ ጋር ተፍ ተፍ ሲል ሳየው አይ ወንድሜ ነገ እንገናኝና የሆነ እቃ አለኝ አንተ እንደውም ሰሞኑን አንዳንድ ፕሮግራሞች ስላሉ እዛ ላይ ትሸጣለህ ብዬ እንደውም ዱባይ ላይ ፕሮግራም ተዘጋጀ በዶክተር አብይ ጉዳይ ማለት ነው። ሲዘጋጅ የዶክተር አብይን ስዕል አድርጌ ሰጠሁት። ያለበት ቦታ ድረስ ሄጄ ሰጠሁት። ይሄን እቃ ትውቃችን ከዛ ስለሚጀምር ነው በመተማመን ሸጠህ አምጣልኝ ብዬ ሰጠሁት። ከዛ በኋላ እንደተባለው ተማምነን እቃውን ሸጦልኝ ሰጥቶኛል በሰላም። እንደዚህ በሁኔታ እያለን ፕሮግራሙ ካለቀ በኋላ ያኔ ከዱባይ አፉ ወጥቶ ነበር፣ ይቅርታ ማለት ነው። ይቅርታ ወጥቶ ሰዎች በሙሉ ኤምባሲ እየሄዱ ጉዳያቸውን ይፈጽሙ ነበር። በጣም ብዙ ሀበሾች ናቸው የሚፈጽሙት። ከዛ በኋላ ይሄ ልጅ ደወልኩለትና አሁን እንዲህ አይነት ስራ አለ ኤምባሲ በጣም ብዙ ሰዎች እየመጡ ስለሆነ አሁን ደግሞ እዛ ትሸጣለህ ብዬው፣ ከዛ በኋላ ለእሱ አሁንም እቃ መስጠት ጀመርኩ። እቃ ሰጠው ነበር። እኔ ያኔ በቪዚት ቪዛ ስለመጣሁኝ እኔ ተመልሼ ወደ አገር ቤት ሄድኩኝ። አገር ቤት ሄጄ ይህን ስራ ሲሰራ ቲሸርቱ ሲያልቅበት እኔ ጋር ደወለ በዋትሳፕ። እኔ ምን አረኩለት? በልሽ እኔ እዚህ ሆኜ ዲዛይን እያስደረግኩኝ እያሰራሁኝ እዛ የሚያስረክብ ሰው አለ እሰጥሃለሁ አልኩት። በዚህ መንገድ እየሰጠሁት እያለ አንድ ቀን የእኔ ለእሱ የሚያስረክበው ሰውዬ ይቀርና ማን ይሰጠዋል? እዛ ቻይና ሞል የነበረ አንድ አረብ ወስዶ ይሰጠዋል እቃውን ሲሰጠው ምን ያደርጋል እሱ? ይህንን የት እንደሚሰራ ንገረኝ ምናምን ብሎ እኔን ከጨዋታ ወጣና እሱ ገብቶ በቀጥታ ማሰራት ጀመረ። እንደውም የኔን እቃ አስቀምጠውና ምን አደረገ? አይ ያንተ የሰጠኸኝ ኦቨርሳይዝ ነው፣
እዛ ላሉ ሴቶች አይሆንም ብሎ የኔን አስቀምጦ እሱ በጎን እያሳተመ ይሄዳል። ከዛ ጓደኛ የነገረኝ አንተ ያንተ ጓደኛ እኮ እንዲህ እያደረገ ነው፣ አንተ የምታሰራበት ቦታ ላይ እየሄደ ይሄንን አደረገ ብሎ የኔን ሀሳብ አይዲያ ነጠቀ። የኔን ሀሳብ እኔ ሁልጊዜ ምን ብዬው ነበር? እኔ ከቻይናም ከየትም ቦታ እኔ አይዲያ አለኝ፣ ዲዛይን አደርጋለሁ፣ ብዙ ስራዎች እሰራለሁ። ለአንተ ቀጥታ እኔ አስረክብሃለሁ፣ አንተ ትሸጣለህ። እሱ እኔን ተረማመደና የኔን አይዲያ የኔን ሀሳብ ወስዶ እኔን የሰጠሁትን ዲዛይን በሙሉ ወስዶ ራሱ ማሳተም ጀምሮ የኔን እቃ ወስዶ ጋርቤጅ አስቀምጦ እሱ ያንን መስራት ጀመረ። ታውቁት እሱ ነው። በቃ እንቀጥል ብዬ ከዛ በኋላ መስራት ጀመረ። አንዳንድ ነገሮች ሲፈልግ ድምፅ ማስታወቂያ ሲፈልግ እኔ ሚዲያ ማስታወቂያ ስለምሰራ እሱን ሲፈልግ እሰራለታለሁ። እንዲህ እያለን እየቀጠልን እያለ ከዛ በኋላ የሆነ ጊዜ ላይ እኔ ቲክቶክ ላይ የሚሰሩ ማስታወቂያ የሚሰሩ ልጆች እፈልጋለሁ፣ እነዚህ ልጆች አምጣልኝ ይለኛል። ያን ኤርፖርት ሰው ማሳለፍ አይቻልም ታውቂያለሽ። ምንም ስለማይቻል እኔ ምን አረኩኝ? እኔ ላይሰንስ አለኝ እዚህ ኤቨንት ኦርጋናይዝ የማደርግበት ዱባይ ኤክስፖ ተዘጋጅቶ ነበረ። 2023 የሚባል ተዘጋጅቶ ስለነበረ እኔ እናንተ ይህንን ስራ እንደምንሰራ እርግጠኛ ነኝ። ያው ባህል እዛ ባህላችን የኢትዮጵያ ባህል እናስተዋውቅ፣ እነዚህም ልጆች ባህልን ስለሚያስተዋውቁ በዚህ መንገድ ላስተዋውቅልህ ብዬው 5 ልጆችን ይዤ በህጋዊ ሰነድ ውጭ ጉዳይ አስጽፌ ወጥቼ ወርጄ ለዚህ ለማደርግበት ለምወጣበት ለምደክምበት ደግሞ ምን ፕሮሚስ ገብቷል። በአንድ ሰው 25,000 ብር እንደሚሰጠኝ ለድካምክ ላወጣኸው ገንዘብ ለሀሳብ ለአይዲያ ብዙ ወጥቻለሁ፣ ላይሰንስ አውጥቻለሁ፣ ብዙ ነገር አድርጌ ልጆቹን ከጨረስኩኝ በኋላ አሳልፌ እዛ ከገባን በኋላ ዱባይ ከገባን በኋላ የሁለት ሰዎች አልሰጥህም ማለት 50,000 ብር ማለት አልሰጥህም። ለምን ስለው እነዚህ ልጆች እኮ ይታወቃሉ። ማንና ማን መሰሉሽ? አንዷ ዙፋን ናት፣ ዙፋን ጥበብ ብላ የከፈተች እሷን መጥራት እችላለሁ። አንዷ መቅደስ ትባላለች። በዚያው አጋጣሚ የምነግርሽ ሰራተኛ እንደው እንደሚንከባከብ ጥሩ አድርጎ እንደሚሰራ ለምንድን ነው የሀቅ አደባባይ ላይ ለቅዱስ መስሎ መቅረብ? መቅደስ የምትባል ልጅ እዚህ ኢትዮጵያ ውስጥ ቱር እንድታደርግ እስክታ ጨዋታ እንድታቀርብ ተጠርታ እሱ እዛ አለቅሽም ይላታል። አረ ልቀቃት፣ እቺ ልጅ ተፈልጋለች። እኔ ኢትዮጵያ ተመለስኩኝ ወዲያው። እኔ አለቃትም። በመሀል አባቷ ይሞትባታል። አባቴ ሞተ እያለች ስታለቅስ አሁንም አለቃትም። ልጅቷ እንባዋን ታፈሳለች። በስንት መከራ እዛ ኤምባሲ ተጽፎ ተነግሮ በግድ ነው የለቀቃት። መቅደስ የምትባል ታዋቂ የሀገር ባህል ተወዛዋዥ ናት። እች ልጅ ታዋቂ ናት። እች ልጅ እሷን ማምጣት ይቻላል። እንዴት እንዳስለቀሳት የአባቷ ቀብር እንዳትደርስ አድርጓታል። የአባቷ ቀብር 3 ቀን 4 ቀን እዛ አጠፍንጎ ፓስፖርቷን ይዞባት መጨረሻ ላይ ባለስልጣን ሲደውልበት ደንግጦ ነው የለቀቃት። ይሄንን ያውቃል። የልጅቷ ስለ መቅደስ ራሷ መታት ትናገር። አንተ ግን ስለ ራስህ ስትናገር ኢትስ ኦል አባውት ቢዝነስ። እኔ ነኝ ያመጣኋት በኃላፊነት። እኔ እሷ አያውቃትም፣ ዙፋንን አያውቅም። ይኸውልሽ ዙፋንን አያውቃትም፣ መቅደስን አያውቃትም። እኔ ቱር እያደረኩ ይኸውልሽ የሁለት ሰው 25,000 50,000 ብር አልከፈለኝም ነው ባጭሩ። ስሞታክ አልከፈለኝም። አይ እሱ እኔ ስለ ይኸውልሽ ማስመሰሉ ይብቃ ነው። አሁን እኔ ብሩ እንዲሰጠኝ አይደለም፣ አልሰጠኝም። ምንድን ነው ማስመሰል? አልገባንም። ሰራተኞቹ መጥተው መሰከሩ። ራሱ ጋር በዚህ ሰዓት እየሰሩ ያሉ ሰራተኞች ጥሩ አለቃ እንደሆነ ደሞዛቸው እንደሚከፍላቸው መሰከሩ። ሌላ ምን እናርግኛ? እኔም እኮ አንዱ ነኝ፣ ከሱ ጋር ሰርቻለሁ እኮ። ቢዝነስ ነው ይሄ። ሰውዬ ጥሎክ ስለሄደ ከአንተ የተሻለ ቦታ ላይ ስላለ ሜቢ ተናደህበት ሊሆን ይችላል። እኛ ማስረጃ ካላመጣክልን በምንድን ነው የምናምነው? ማስረጃ ዶክመንት። ለምሳሌ እንደዚህ አይነት ቃል አትጠቀሚ። እኔ አሁን ያለሁበትን ሌቭል ላታውቂ ትችላለሽ። በምንድን ነው የምታወዳደር? እንደዛ ከሆነ ምንድን ነው ማወዳደር? የተዋዋላ ስሚ፣ ሀሳቡን ስሚ። ማስረጃ ከፈለግሽ ከወረቀት ይልቅ አምጣልኝ ማስረጃና ልስማክ። ወይ ስሚኝ፣ ሰማሁ። ቱ ዘ ፖይንት ዳይሬክትሊ እየሄድክልኝ አይደለም። ቱ ዘ ፖይንት። ፖይንቱ ምንድን ነው? ይሄ ሰውዬ ምንድን ነው ያደረገ ካንተን? አንደኛ ያመጣችክ ልጅ ሶሊያና ከሱ ጋር ችግር ያለባት ልጅ ናት ይዛክ የመጣችው እዚህ ጋር ገባክ? ሁለተኛ አንድ ሰው እከሌ እንደዚህ ያደረገኝ ሲል እኔ እከሌ ብሬን በላኝ ስል የውላችሁ ከከሌ ጋር የተዋዋልኩት ውል ይሄ ነበረ። በውላችን መሰረት ግን ገንዘቡን አላስገባልኝም። ይኸውልሽ ሁሉን ነገር በወረቀት አትዋዋይም። ከአንቺ ጋራ
የሚሰሩ የሚግባቡ ሰዎች ማለት ነው። ሁሉንም ሰዎች በወረቀት አትጻጻፊ። ቁጭ ብለሽ ጠረጴዛ ላይ እንደ ወንድምም ሁሉንም ትጻጻፊያለሽ እንዴ? ሁሉንም ትነጋገሪያለሽ። አሁንም እኮ ትሰሪያለሽ እኮ አንቺ ስራ እቃ የሚሰጥሻል ነገር በስልኬ ማስረጃ ይዛለሁ። እኔ እሰራለሁ፣ ስራ ማስታወቂያ እሰራለሁ። ማስታወቂያ ከሚያሰሩኝ ሰዎች ጋር በስልኬ ነው የምነጋገረው። ጎግል አካውንት አለኝ። ስልኬ ቢጠፋ ጎግል ኢሜይልን ሳስገባ ሁሉ ዶክመንት ይወጣል። ስለዚህ እኔ ሁሉ ነገር ማስረጃ ከሌለኝ አላወራም። ለምን ያለ ማስረጃ ማውራት ማለት የሰው ስም ማጥፋት ይባላል። ማስረጃ አምጣለን እንመን፣ ማስረጃ አምጣለን እንፍረድበት። ከጎንክ እንቁ። አንተ ነህ ሀቅ ያለክ እንበል። ግን ምንም አይነት ማስረጃ የለም። ይችላል ማስረጃ አስጣል። የሰው ማስረጃ ይሆን የሰው ማስረጃ በቀደም ለሶሊያና የገዛ እህቱ መቅደስ መታ መስክራ ማለት ነው። መስክራ በነጋታው መታ ውሸቴን ነው እሷ በይ ብላኝ ነው አለ። ወረቀት እኮ እኔ ላስጽፍልሽ እችላለሁ። ወረቀት እኔም ላስጽፍልሽ እችላለሁ። እሱ አይደለም ሰው ይበልጣል። ፍርድ ቤትን ብትሄጂ ኮርት ላይ ኢትዮጵያን ብትሄጂ ኤኒ ኢንተርናሽናል ኮርት ብትሄጂ የሰው ምስክር ነው ምስክር የሚሆነው። ሰው ላምጣ ከፈለግሽ መቅደስን ላምጣት፣ ዙፋንን ላምጣት። ይኸውልህ ወንድሜ ሰው በሪያል ወረቀትን በገንዘብ ይገዛል። እኔ ወረቀት አሰርቼ ልላክልሽ እንዴ? ለምን ሀሳቤን አትሰሚኝ? ውል እንደ እኔ በጣም ፌር ስለሆንኩኝ ማለት ነው። እኔ በጣም ሚዛናዊ ሰው ስለሆንኩኝ ይሄ ቤት ፌር አልሆንሽልኝም። ይቅርታ ፌር አልሆንሽም። ዩ አር ኖት ፌር ወንድሜ፣ ፌር አልሆንሽም። ሌዲስ ፈርስት እንደ ሴት ስለሆንኩኝ ቅድሚያ ስጠኝና ልንገርህ አንድ ነገር። እኔ በጣም ፌር ስለሆንኩ ሚዛናዊ ስለሆንኩኝ ማንም ሰው እዚህ ቤት ገብቶ መናገር ይችላል። ተናገር። ከዛ ግን ለምትናገረው ነገር እንድናምን ከፈለክ ማስረጃ ታቀርባለህ አልኩህ። የሰው ማስረጃ አልከኝ። የሰው ማስረጃ በቂ አይደለም። ሰው ገንዘብ ተከፍሎት በል የተባለውን ይላል። እህቱ በቀደም መታ መቅደስ መስክራበት በነጋታው እኛ የእሷን ምስክርነት ሰምተን ፈርደንበት ቢሆን ኖሮ ሰውዬ የህሊና ጸጸት ይዘን ነበር። በነጋታው መታ አልቅሳ ይቅርታ ወንድሜ ላይ በውሸት ነው የመሰከርኩት በይ ተብዬ ነው አለች። ለዚህ ነው የሰው ምስክር በቂ አይደለም። ግን የተነጋገራችሁት ቮይስ የተደራረጋችሁት ዋትሳፕ ላይ ምናምን ካለ የተጻጻፋችሁት ኢሜል ካለ ያ ትልቅ ማስረጃ ነው እያልኩክ ያለሁት። ግን ይሄ ስቶሪ የትላንት ወዲያ አይደለም። ኦኬ ስልክ ይጠፋል እንዳልኩሽ ዲሊት አድርጎታል። ቴሌግራም ላይ ያለውን ዋትሳፕ ላይ የተላላክነውን ዋትሳፕ ስልኬ ሲጠፋ የዱባይ ቁጥር ምናምን ስለነበረ ስልኬ ሲጠፋ አብሮ ጠፍቷል። እንደ ሰው ብንሰማማ እኔ እኮ አሁንም እንደነገርኩሽ ነው። ይሄንን ተናግሬ የእሱን ህሊና የእሱን አይምሮ ባጥበው ደስ ይለኛል። እኔም ሸክሜን ባራግፈው ደስ ይለኛል። ወንድሜ ነው። አሁንም ይህን እየተናገርኩኝ እግዚአብሔር ምስክሬ ነው። ይምጣና እዚህ አደባባይ ላይ ይቅርታ እንባባል። በቃ ይውጣልኝ። እኔም ይሄ እውነት ካልሆነ ይሄ የተናገርኩት ውሸት ከሆነ ይምጣና ኢንቫይት አድርጉት። ፍቅር ዲዛይነር እኔ ስክሪኔ ስለተሰነጠቀ እሺ ብሎ አይዝልኝ። የመጨረሻ ሁለት ነገር ልንገርሽ። ኦኬ አንደኛ ገና ስራ ሲጀምር አንድ ልብስ ሰጥቼዋለሁ። እኔ ባለውለታው ነኝ። ልብስ ሰጥቼዋለሁ። ሁለተኛ በወቅቱ የሰጠውትን እቃ የሆነ ጊዜ ሂሳብ ሰርተን 1000 ድርሃም ልዩነት መጥቶ ይሄ 1000 ድርሃም አለኝ ስለው መጨረሻ ላይ ሳንግባባ ስንቀር ባንክ ስቴትመንት አምጣ ብሎኝ ባንክ ስቴትመንትም ሰጠሁት፣ አሳየሁት። ልዩነት እንዳለ አውቆ መጨረሻ ላይ እሱ ላይም ሳንግባባ ስንቀር ኦኬ አንተ ጋር ያለውን እቃ በሙሉ ስጠኝ ስለው የአንተን እቃ በሙሉ አውጥቼ ጋርቤጅ ጥየዋለሁ አለኝ። መጋዘን ቦታ ስለሌለኝ ጥየዋለሁ ብሎኛል የኔን እቃ። ኦኬ ቃል በቃል የተናገረውን ልንገርሽ። እስካሁን የምነግርሽ በእናቴ ምዬልሻለሁ። የአንተ እቃ ቢያወጣ 50 ብር ነው። ቤት ሂድና 30-20 ብር ውሰድ ይሰጡሃል አለኝ። ሞራሌን ለመንካት የሄደበትን ርቀት ነው የምነግርሽ። ይሄንን 20-30 ብር ይሰጡሃል፣ ሂድና ከሱቅ ውሰድ አለኝ። ሚስቱን ልኬለታለሁ። ሚስቱ ትምጣና ትመስክር። ቄስ ነበሩ። ቄስ ዳዊት እባክዎትን እቃዬን አሰጡኝ። አልሰጥህም። ቄስ ዳዊት ይምጡ። አላሰጠኝም እቃዬን።
አንድ መጨረሻ የምነግርሽ ንግድ ፍቃድ አውጣ ብሎኝ ያኔ የሆነ ወቅት ላይ ኢትዮጵያውያን ከዚህ አይሄዱም ነበር። መንገድ ተዘጋ። መንገድ ሲዘጋ አይ አንተ ኤክስፖርት ላይሰንስ አውጣና በአንተ ላይሰንስ ልላክና ከዛ በኋላ እኔ እናንተ በምንጠቃቀመው እንጠቃቀማለን ብሎ 3 ላይሰንስ አስወጣኝ። አንድ የልብስ፣ አንድ የመጽሐፍ፣ አንድ የጌጣጌጥ 3 የኤክስፖርት ላይሰንስ አስወጣኝ። በሱ ምክንያት ነው ያስወጣሁት ላይሰንስ። ላይሰንሱ ዛሬ ድረስ አልተዘጋም። የእሱን ማስረጃ እልክልሻለሁ። ችግር የለውም በእጄ ስላለ ገቢዎችም ስላለ ለእሱ ብዬ ነው ያወጣሁት። ያልተዘጋ ላይሰንስ ማለት ነው። ወይኔ ፍቅር ዲዛይን መሪ አሳይተህ ዋርኒንግ አሰጠኸኝ። ኦ ማይ ጋድ። ይሄ ነው ባጭሩ። ስለዚህ እሱ ይሄንን እኔ አላረኩም። እኔ ከጎዳሁት እውነት ለመናገር እኔ ጎድቼው ከሆነ ይሄንን ነገር አሁን የተናገርኩትን በሙሉ ሰምቶታል። አይ አላረገም ካለ መጥቶ ይናገር። ጨርሻለሁ። በጣም አመሰግናለሁ። ይቅርታ። ዋርኒንግ ሰጥቶ ካልገስት መግባት አትችልም። በሌላኛው አካውንት ክና ፕራይቬት ሆነ አካውንት ገስት መግባት አትችልም። በሌላኛው አካውንት ክና ፍላወር እየላከ ነው ግን ላስገባው አልቻልኩም። በሌላኛው አካውንት ክና በሌላ ቲክቶክ አካውንት ስለዚህ አሁን እሱ ያለው ስንት አለበት ነው ያኔ ያለው። ቆይ አልተስተካከለም። ጋይስ እንዴት ነው የሚታያችሁ? አሁን እዚህ ጋር ግማሽ ጥቁር ነው የሚታያችሁ። ግራ ገባኝ። የሚታየኝ ህላዊ ዲዛይን የሚል ነው አጠገብሽ። ኦኬ እሺ እሺ አሁን ኦኬ አሁን መግባት የት አለ? የት ነበርክ 7 ዓመት? የህዝቡ ጥያቄ የት ነበርክ እስከ ዛሬ 7 ዓመት? ለምን እሱ ላይ ኮምፕሌን አላረክም? ለምን ዛሬ እያለክ ነው የህዝቡ ጥያቄ። እሱ ልትመልስልን ትችላለህ? ነግሬዋለሁ። የጊዜ ጉዳይ ነው። አንድ ቀን መስመር ላይ እንገናኛለን ብዬዋለሁ። ምናልባት ይሄ መስመር ሊሆን ይችላል ግን አሁንም ለበቀል አልመጣውም። ያኔ ለበቀል ይሆናል የተናገርኩት። አሁን ግን እሱ እውነት ከልቡ ከሆነ ቅድም እንባውን ጠብ ጠብ እያደረገ እንደሚያለቅስ ሆኖ ነው እየተናገረ የነበረው። እኔ አሁን እስካሁን የተናገርኩት ይሄ ሀሰት ነው የሚል ከሆነ ይምጣና አይ እውነትህን ነው፣ ትክክል ነው፣ አንተ ያረከው ነገር የሰማውን ነገር በሙሉ ልክ ነው፣ ይሄንን አላረኩም ወይም አድርጌያለሁ ብሎ እዚህ ጋር የምንተማመን ከሆነ እኔ ከልቤ ይቅርታ ብዬው ቻፕተሩን እንዘጋለን። እንደማንተዋወቁ ተነጋግረን ይሰማል። የሰው ማስረጃ ይሰማል። እንደ ፍርድ ቤት ቃለ መሐላ ፈጽሞ ከፈለግሽ መጽሐፍ ቅዱስ ይሰማል። ሙስሊም አይደሉም ግን ክርስቲያኖች ናቸው። እጃቸውን መጽሐፍ ቅዱስ ምለው ይሄ ትልቅ ጉዳይ ስለሆነ ይሰማል። ትልቅ ጉዳይ ስለሆነ መጽሐፍ ቅዱስ እጃቸውን ጭነው መስክረው የሚመሰክሩ 2 ልጆች አመጣልሻለሁ። ይህ ጉዳይ የሚያውቁ ሄሎ፣ ይሰማል። ይሰማችሁ እኮ ይሰማል። ይሰማል። አሸናፊ ይሰማል። ይሰማል። አዎ ፍቅር ይሰማኛል። አዎ ያው ከነ ስሜ ታውቀኛለህ። ይሄ በኮድ ስሜ ነው የመጣው። አዎ ደስ የሚለው ነገር እግዚአብሔር ያክብርህ። ማለትም እስካሁን ድረስ ያወራኸው 85% 95% ውሸት አይደለም። በጣም ትክክል ነህ። ምክንያቱም መዋሸቱ ቫሊዩ ስለሌለው ዋጋ ስለሌለው ያወራሃቸው ሁሉ እውነት ናቸው። በመጀመሪያ ደረጃ ታስረክበኝ ነበረ ብቻ ሳይሆን ስራ የጀመርንበት አካባቢ ተመሳሳይ ስለነበረ ከኔ የሌለኝ ከአንተ ወስጄ ሰራ ነበረ ወንድ ማለት ነው።
ወደ ኢትዮጵያ በምትገባበት ሰዓትን ብር ቸግሮ አግዣለሁ። ትረሳዋለህ ብዬ ተስፋ አደርጋለሁ። ወንድም አለም እስከ መጨረስ ድረስ አዳምጠኝ። በመቀጠል ደረጃ ብዙ እቃዎች አስረክበኸኝ ለአንተ ትርፋማ አንተ አይሸጥልህ ሲል እኔ ደክሜ ለፍቼ እንዲሸጥ እያደረግኩ እየጨረስኩኝ ብሮችን ሰጥህ ነበረ። ሜቢ ትረሳዋለህ ብዬ ተስፋ አላደርግም። ወንድም አለም ተስፋ ማለትም ታስታውሰዋለህ ብዬ ተስፋ አደርጋለሁ። እዛ በመቀጠል ደረጃ አንተ ስላደረከኝ ነገሮች ሁሉ አላወራም፣ ግን አንተ ያነሳቸው ፖይንቶች እውነት ስላላቸው ላንሳልህ ብዬ ነው ወንድሜ። ለምሳሌ ቲሸርት አስረክበኸኝ አንተ ለ2 ዓመት አካባቢ እስር ቤት ነበርክ ወንድሜ። እስር ቤት በነበርክበት ሰዓት ላይ ያመጣልኝ ሹፌር ያንተ ስለነበረ የሹፌሩን ስልክ ለምኜ ሳንቲም ሰጥቼ የምታሳትምበትን ቦታ አሳይቶኝ አንተ ስትሰራበት ከነበረው ማነው ስታሰራበት ከነበረው ጋር አሰራ ነበረ። ይህ ቢዝነስ ነው እንኳን አንተ እስር ቤት ሁነህ እስር ቤት እንኳን ባትሆን ብቀይር ችግር የለውም። ይህ የቢዝነስ ጉዳይ ነው። በምንም ይሁን አንተ ግን ቀን ነገሮች ሲደራረቡ እኔን ሌባ ለማስባል መታ ችግር የለውም። እዛ በመቀጠል አንተም አትዋሽ። ገንዘብ አልሰጠኝም እነ ዙፋንን እነ መቅደስና የምትችላልከው ጉዳይ ወንድም አለም እኔ ጨምሬ ቢቀር ከ100,000 ብር በላይ ጨምሬ ሰጥቻለሁ። ህሊና ያውቃል። ልብስ ገዝቼልሃለሁ፣ ብዙ ነገሮች አድርጌልሃለሁ። ከዋሸኸኝም ችግር የለም። ይሄን አደረኩ ተብሎ የሚያከራክረን ነገር የለም። ግን ህሊና ያውቀዋለኝ። ከዛ በመቀጠል ዙፋንም በነበረችበት መልካም ጊዜን አብረን ሰርተናለኝ። ነገር ግን ያሁን የራሷን ጀምራለች። እግዚአብሔር ይመስገን፣ ደስ ይለኛል፣ አይከፋኝም። መቅደስ ብለህ ላነሳው ጉዳይ እንደኔ ከሀበሻ ውስጥ እንደኔ እንዲያውም ሰራተኛ ይንከባከባል ብዬ አምናለሁ። በጣም ነው የምንከባከበው። ጨው ለራስ ስትል ጣፍጥ ይባላል። እነሱም ባልንከባከብ የምጎዳው እኔ ነኝ፣ እነሱ ደስተኛ ካልሆኑ ስለማይሰሩልኝ። መቅደስ አባቴ ሞተ ትበል እንጂ ወደዚህ ስትመጣ ለአንተ የሚከፈለውን ክፍያ፣ የአየር ቲኬት፣ የቪዛ ሸፍኝለታለሁ። የቪዛ ከሸፈንኩላት በኋላ ደግሞ አይዲያዋን ለማሰራት ግማሽ ስቴፕ ላይ ሳለች ልሄዳለች። ለመሄድ ደግሞ የወሰነችው አባቷ ሞቶ ሳይሆን ሌላ የተሻለ ስራ ይህን ሰሞን እንዲያውም በዜና ይቻለው አገር ለአገር የሚባል አውሮፓን የሚያዞር ስራ ግንታ ልሂድ ስትል እኔ ያወጣሁትን ወጭ መልሽልኝ ነው፣ ውሸት አይደለም። እሷም ቀርባ ብትጠየቅ በየትኛውም መንገድ እውነታውን ትመሰክራለች። በየትኛውም መንገድ መልሽልኝ አልኳት። ለአይዲ ያወጣሁትን፣ ለቪዛ ያወጣሁትን፣ ለቲኬት ያወጣሁትን፣ የተለያዩ ነገሮች ያወጣሁትን መልሽልኝ አልኳት። የለኝም አለች። በዛ ያለ መግባባት ነበረ። ከዛ ግን ምን ምክንያት ተፈጠረች? አባቴ ሞቷል አለች። አባቴ ሞቷል ብላ ስታለቅስ እኔ አካባቢው ድረስ ሰው ልኬ አጣራሁኝ። አባቷ አልሞተም። ግን መጨረሻ ላይ ምንድን ነው የተሻለ ስራ ካገኘች የኔ ቢቀርብኝስ? ምክንያቱም ነገ አንድ ቀን በማስታወቂያ ተጠቅመኛለች፣ ለምን አሳዝናታለሁ በሚል እንድትሄድ ሳደርግ ሜዲካል አልወሰደችም ነበረ። ሜዲካል ካልወሰደችና አይዲው ካላለቀ ከኤርፖርት ማለፍ አትችልም ተባለች። ሜዲካል እስከምትወስድ ድረስ 2 ቀን ነው 3 ቀን ቆየች። ከዛም ራሴ ትኬት ቆርጬ አገር ቤት ስገባ ብር የለኝም ስትል አገር ቤት ስትገቢ የሚሆንሽ ብር ብዬ በአካውንቱ አስገብቼላት አመስግናይ ወደ አገር ቤት ገብታለች። ወንድ ማለት ቀርባ መመስከር ትችላለች። ከዛ በመቀጠል ደረጃ ምንድነው እኔ እናንተ ያጣላን 2 ዓመት ነው 3 ዓመት የማይሆኑ ትላልቅ ሳይዞችን ኤክስ ላርጅ ምናምን የሆኑትን ለዛውም ከቁም ሳጥን ያስቀምጨልህ መጨረሻ ላይ ምንድነው እነዚህ ያልተሸጡልኝም ሂሳብ ሰርተን ውሰድ ስልህ አልወስድም ጣለው አልከኝ። እኔም ደግሞ አውጥቼ ቆሻሻ ቦታ ላይ ጣልኩት። ጣለው ብለኸኛል። ይችን ነገር እንዳትመሰክር እንዲያው በእግዚአብሔር እማጸናለሁ። ጣለው አልከኝ፣ ቆሻሻ ቦታ ጣልኩት። ከዛ ከተወሰነ ጊዜም በኋላ ልብሱን የሚረከበኝ ሰው ፈልጊያለሁ ስጠኝ ስትለኝ ጥየዋለሁ አልኩህ። እንዴት ስቶር እያለ ትጥለዋለህ አልጣልከውም በሚል ተጣላኸኝ። እኔ ደግሞ ጥየዋለሁ አልክ። ከዛ በኋላ የሄድክባቸው መንገዶች እኔን ለመጉዳት እኔን ለመጣል ምናምን። የኔ መለወጥ አንተን ያስደስትህ፣ የኔ ማደግ አንተን ያስደውስትህ እንጂ ያኔ መለወጥ ቢያስደስትህ ኑሮ በአሁን ሰዓት እኔ እናንተ ሚዲያ ላይ የሚያቀርበን አልነበረም። ግን ስለ ወደቀ ብለህ ስላሰብክ አሁን ሚዲያ ላይ መተስ የሚል ለማንሳት ተነስተሃል። እግዚአብሔር እጅን ይስጥህ። ካጠፋው እግዚአብሔር ዋጋ። አንተ እኮ መምህር ነህ። በየትኛውም መንገድ ጥሩ አንደበት አለ። ስህተት ከሰራው ይሄን ስህተት ሰርታል ብለህ በውስጥ መጨረስ እንችላለን። ሜቢ ሞክረናልም። ምክንያቱም እቃውን ስጠይ እኔ እናንተ ዋናው ጸባችን እቃውን ስጠይ አልሰጥም በሚል ምክንያቱም እኔ ስለጣልኩት ከጣልከው ብሩን ክፈለኝ ያልከው ልከፍል አልችልም ጣለው ያልከኝ አንተ ስለሆነ። ነገር ግን እኔ ያንተ የድምፅ ማስረጃዎች ብዙ ማስረጃዎች አሉ። እኔን ብዙ ነገሮች ለማድረግ ከትዳሬ ለመበተን
ምናምን ብዙ ነገሮች ያ ነገር ለሚዲያ ይቅራል። እኔና ያንተ ወንድምነት ይሻላል። ከገንዘብ በላይ ወንድምነት ይሻለኛል። አንተ እንደገና ደግሞ ንግድ ፈቃድ አስወጣኝ ስትል፣ አዎ ንግድ ፈቃድ አስወጥቻለሁ። ንግድ ፈቃድ ግን እኔ ከሌላ ስራ ስጠኝ ስትለኝ እንደዚህ ብንሰራ አልኩህ። ንግድ ፈቃድ አወጣህ። እቃዎችን ላክልኝ። ለላክልኝ ክፍያ ተመጣጣኝ ክፍያ ከፈልኩ። ከዛ በኋላ ግን እቃ መምጣት ተጀመረ በኤርፖርት እየተጀመረ ለአንተ አጠፍ የምከፍልበት መንገድ ስለሌለኝ እኔ በግል ማምጣት ጀመርኩኝ። ንግድ ፈቃድ ሳወጣ እኔን ታሳቢ አድርገህ እንዳታወጣ በየትኛው መንገድ በምንም መልኩ ነግሬሃለሁ። ከዛ በመቀጠል ደረጃ ደግሞ የአበሻ ቀሚስ ስላልክ እኔ የአበሻ ቀሚስ ጀምሬ ትንሽ ብድግ ስላልኩኝ ለውጥ ስላመጣው ከኔ አይተህ የኔን ተመሳሳይ ስራ ጀመርክ። እኔ እንዲያውም እኔን አይተህ ከምትጀምር ስራውን አጥናና ጀምር ብዬ ብዙ ነገር መክሬያለሁ። ለምሳሌ ካሜራ ግዛ፣ እኔ ስራዎች አሰራሃለሁ፣ የማስታወቂያ ልምድ ብዙ ነገሮችን እንደ ወንድም ላግዝህ ሞክሬያለሁ። አንተ ግን የአበሻ ቀሚስ ከፈትክ፣ ከሰርክ ያለው ነገር እኔ እንደዚህ ያግዘኛል። ማገዝ ያለብኝ አገዝኩ፣ ያላገዝኩትን ነገር ደግሞ አቅሜ ያልፈቀደውን አላገዝኩም። እውነታው ይህ ነው። የበደልኩ ካለ ወንድም አለም አሁንም ቢሆን እኔ ጥሩ ላይ አይደለሁም ያለሁት፣ በጣም ያመኛል። ጥሩ አይደለሁም። የበደልኩ ካለው ከእግር ስር ተንበርክኬ ይቅርታ ጠይቀሃለሁ። ምን ችግር አለው? ይቅርታ ማለት ትልቅነት ነው። ሜቢ እኔ እናንተ ያልተግባባ ነው። እውነቱን አውራልኝ። ባይሆን እንዲያው ስለ ወላዲት አምላክ ትልቅ ሰው ነህ፣ እውነቱን አውራ እንጂ እኔ የበደልኩን ሁሉ እክስሃለሁ በውሸት። አሁን በውሸት አውርተህ ግን እንድትሰብረኝ አልፈልግም። ምክንያቱም በውሸት ብዙ ነገር ተብያለሁ። እህቴ ወንድሜ ከሰውኛል በውሸት። እነሱ እየዋሹ ብዙ ነገር ሲያደርግ አንተ 90% 85% አልዋሸህም። ሪሉን ያወራኸው። ስለዚህ አሁንም ቢሆን እውነቱን አውራ። እኔ ከእግር ስር ተንበርክኬ ይቅርታ ጠይቃለሁ ያጠፋሁት ነገር ካለ። ዋናው የጸባችን መነሻ እቃውን ለምን ጣልክብኝ አልጣልከው ነው ክርክራችን። ጨርሻለሁ ወንድም አለም፣ ቀጥል። እናመሰግናለን። አሁን አንተ መቀጠል ትችላለህ ወንድሜ። አንዳንዱን ሚስ ኢንፎርሜሽን ስላደረገ እሱን ክሊር ላደርግልሽ። አንተ ማረሚያ ቤት ያልከው እኔ የሆኑ በጣም የጥቂት ወራት ነው፣ የ300 ቀናት ነው። እሱ 2 ዓመት ከየት እንዳመጣው አላውቅም። ያው በሰው ልጅ ህይወት ውስጥ እሱ እንደሚያመው ሌላም ፈተና ምንም እንደሚገጥመው በህይወቴ አንድ የገጠመኝ ፈተና ነው። የ300 ይሆናል። ይቅርታ ቀኑ ስለረዘመብኝ ይሆናል። ሜቢ ለ2 ዓመት አካባቢ ግን ተለያይተህ ስለነበር ነው። ይቅርታ ሊሆን ይችላል። አረጋጋው። እሱ ደግሞ ጊዜው እኔ እናንተ የዶክተር አብይን በዚህ ማስረጃ መያያዝ እንችላለን። ምክንያቱም እኔ የዚህ የፍርድ ቤት ኬዜ በፖለቲካም በምንም ስለነበረ ኬዜ ከዛ የገባውበት ይታወቃል፣ ቀኑ ማለት ነው ከእስከ የሚለው። አንተ ደግሞ ቲሸርት የሚሰራበት ጊዜ መች እንደሆነ ይታወቃል። አየህ፣ እውነቱ በዚህኛው ማን ዋሸ ማን እውነት ተናገረ የሚለውን ሀቢባ ይሄን እንደ ማስረጃ ማድረግ እንችላለን። በሀቢባ ማለት ነው። እናንተ በውስጥ ይሄንን እሷ ዳኝነት ትሰጥበታለች። እንዴት አንተ መረጃውን ዲስቶርት እንዳደረግከው ነው እዚህ ጋር የሚያሳየው። ይሄ የሆነው ከዛ በኋላ ነው። አንተ ሄደህ ቲሸርቱን በጎን ሄደህ ያሳተምከው ቢዝነስ ነው ምናምን ብለህ የሄድክበት መንገድ እኔ እዚህ ኢትዮጵያ ውስጥ ሆኜ ነው። እኔን ልታመሰግነኝ ይገባኛል። እኔ ለአንተ መነሻክ ነኝ። እኔ የቢዝነስ አይዲያ አንተ አይደለም የሰጠኝ፣ እኔ ነኝ የሰጠውክ በደንብ አድርጌ ማለት ነው። ቲሸርት አሳትመ አንዴ መስቀል ፕሮግራም ላይ አሁን እዚህ ጋር ነኝ። አታቋርጠኝ። እኔ አላቋረጥኩም። አንተ ስታወራ እኔ ላቋርጥ እፈልጋለሁ። አሁን ምንድነው በህዝቡ ዘንድ ምንድነው ይህን በድለህኛል፣ ይህን ስህተት ሰርተሃል በለኝና ይሄ ነው የቢዝነስ አይዲያን ነው የቀማኸኝ። የቢዝነስ አይዲያን ይኸውልህ፣ ለሱ ደግሞ ይቅርታ ትክክል ነህ። እሺ ይቅርታ። ቆይ ይቅርታው በምን መሰል የሚመለሰው? ዝም ብለህ ስማ። ይኸውልህ የቢዝነስ አይዲያን ስትቀማ ቲሸርት ማሳተም አንተ ተጠቅመህበታል፣ አንተ ሹት አድርገህበታል። ምናልባት አንተ አሁን ለእኔ እድገት እንደምታስብ እኔ እንድለወጥ እንደምታስብ ከጅምሩ እንዴት አድርገህ እኔን ሰብረህ እንደሄድክ ነው የሚያሳየው። እዛ ጋር ገባህ? እኔ ለአንዳንዱ የቢዝነስ ሀሳብ ፈጠራ ይሰጠዋል። ለአንዳንዱ ድረስ መጠበቅ ነበር። ስማ፣ ለምን ታቋርጣለህ? ይኸውልህ ጃም አትፍጠር። እኔ ስጨርስ አውራ። ለአንዳንዱ ሀሳብ የመፍጠር ጥሬ ዕቃ የማዘጋጀት እድል ይሰጠዋል። እኔ ይሄ ነበር ችሎታዬ። አንተ ደግሞ መሸጥ ነው።
አንተ የኔንም ይሄንን ጠቅልለው ወሰድከው። ቤተክርስቲያንም ሸጠህ ከበርክበት ቦታው ላይ ሄደ ስላሳተምክ እኔን እኮ አሳትምልኝ ትለኝ ነበር፣ እኔን ስራልኝ ትለኝ ነበር። ልክ ቦታውን ስታቅ ማመንህ ጥሩ ነው። ይሄንን አየህ፣ ማስረጃ የለኝም ለዚህ ማመንህ ጥሩ ነበር። አይ እንደውም እኔም አውቀዋለሁ ቦታውን ብትል ኖሮ በቃ እኔም ገደል ገባው። ልክ ነው፣ ሀቅ ነበር ማለት ነው። ልክ ነው፣ ቢዝነስ ነው። አየህ፣ ቢዝነስ ነው ብለህ ከወንድምነት ገንዘብ በልጦብህ ልክ አሁን እንደምታደርገው ወንድም ገንዘብ በለጠብህና ድራም ብርቅ ሆነብህና እኔን ተረማምደህ ሄደህ ምን አደረግ? ቦታውን አወቀው፣ ቀማኸው የኔን ስራ። አየህ፣ እኔ ለአንተ አቅራቢ ፊደር ብሆን አንተ ወስደ ሻጭ ብትሆን ተያይዘን እናድጋለን። ይሄ ነው የሀበሻ ጸባይ መሆን የነበረበት። ስደት ስትኖር ለሀቢባ እኔ የሆነ ነገር ብሰጣት፣ እኔ ባስተዋውቅላት፣ እሷ ብትሸጥ፣ ሁሉም በጸጋው የሆነ ነገር ብናደርግ ተያይዘን እናድጋለን። አየህ፣ አንዱ ብቻ የሚመነደግበት ምንድን ነው? አንዱ ላይ እየተረማመድን ይሄ ስደት ላይ ያለውን አንዱ ላይ እየተረማመድን የአንዱን እየቀማን እያግበሰበስን እንወስዳለን። ዲስ ኢዝ ዩር ተርኒንግ ፖይንት። የቱ ጋር ታጥፈህ የቱ ጋር ሰብረህ እኔ እንደሄድክ ራስህ ካመንክ ከአንደበትህ ማለት ነው። ቀኑ አይገናኝም። ኢትስ ቱ ሌት። ከዛ በኋላ ነው የሆነው። እኔ ከኮሮና በኋላ ምናምን ነው ይሄ ጉዳይ እኔ ጋር የመጣው ከኮሮና በኋላ ነው። ስለዚህ ያለ ቀኑ አታገናኝም፣ ያለ ቀኑ አይገናኝም ይሄ ኬዝ ማለት ነው። በአጭሩ ስነግርህ ከዛ በኋላ የተናገርከው እኔ ልብስ አልብሻ ያለው ምናምን እኔ በራሴ ገንዘብ ነው ስጠኝ ስል ያኔ የነ ዙፋንንም እና የነ መቅደስን ስራ ከሰራ በኋላ ቤት ቁጭ ብዬ አትከፍለኝም ነበር። ስንሄድ የሆነ ልብስ ቤት ስንሄድ ከዛ ከኪስ አውጥተህ ገዛህና በኋላ ላይ ቆረጥክ ገንዘቡን። ምንም ለእኔ ያደረግከው ምንም የተለየ ነገር አሸናፊ ይቅርታ እንዴ ወንድሜ እንዳይጠፋብኝ ነው። የመጀመሪያው ጥያቄ ስራውን ለምን ብቻህን ትሰራለህ ነው። አንድ ሰው ብቻውን መስራት እየቻለ ለምን ረዳት ይቀጥራል? ብቻዬን መስራት ከቻልኩ ለረዳት የምከፍለውን ደሞዝ ኮስት ከት ለማድረግ ራሴ እሰራዋለሁ ከቻልኩ። አይ ቲንክ መብቱ ነው፣ አልበደለህም። በዚህ ጉዳይ ነው ወደሚቀጥለው ከመሸጋገራችን በፊት ስራውን ለብቻው መስራቱ መብቱ ነው። እኔም ብሆን ለሌላ ለረዳት የምከፍለውን ኮስት ከት ለማድረግ ያንን ገንዘብ ሴቭ ለማድረግ ብቻዬን እሰራለሁ። መብቴ ነው። አቅሜ እስከቻለ ድረስ ጉልበቴ ጊዜ እስከበቃኝ ድረስ እሰራለሁ። ሶሪ ከዚህ በኋላ ከአንተ አልረከብም። በራሴ ቀጥታ ሄጄ ጉዳዩን ራሴ በራሴ ቀጥታ ጨርሰዋለሁ የማለት መብት አለኝ። ማንም ሰው ቢሆን ስለ ሀቅ እናውራ ከተባለ። ስለዚህ ወደ ሌላው ጉዳይ እንሂድ። ይሄ ጉዳይ መብቱ ነው። ማንም ሰው ቢሆን መብቱ ነው። ከሌላ ሰው ጋር አልሰራም፣ ብቻዬን እቋቋመዋለሁ፣ ብቻዬን እሰራዋለሁ፣ ረዳት አልፈልግም ካለ አንድ ሰው መብቱ እኮ አንተ በቃ ልክ ነው። እኔ አንተ ቲሸርት አትሰጠኝም፣ እኔ ከዚህ በኋላ ቲሸርት አልሸጥም እንጨት ነው የሚሸጠው ብሎ ራሱን መቻል ይችላል። ቲሸርት አታትምልኝም፣ እኔ ራሴ ዳይሬክት ሊያትማለሁ። መብት አይደለም? ኦኬ። ስለዚህ ይኸውልሽ ስለ አብሮ ማደግ አያውራ፣ መብቱ ነው። እንደሱ ደግሞ ሲል አሁን እኔ አንተ እንድታደግ ነው ምናምን የሚለውን ያቁመው። ልክ ነሽ። እንደሱ ከሆነ ስለ ማዘን ስለ ርኅራኄ ገባሽ? እኔ አንተ እንድታደግ ምናምን የሚለው ይቅራ፣ መብቱ ነው። ማንም ሰው ምን ማውራት እንዳለበት እኛ የመንገር መብት የለንም። ማንም ሰው ፈጣሪ በሰጠው አንደበቱ የፈለገውን የማውራት መብት አለው እኮ። እኔም ማወራ ለምን ትከለክኛለሽ? እሱም ማወራ እኔም ማወራ። በጣም ጥሩ እኮ ራስን ወክል አውራ እንጂ እሱ እንደ አያውራ የማለት መብት የለም። ራስህ ግን የፈለግከውን የማውራት መብት አለ። እሱን ግን እንደዚህ አይበል የማለት መብት የለም። አይበለኝ። እኔ እሱ እኔን አልረዳኝም፣ እንደውም ነጠቀኝ። ኦኬ። አንቺ አሁን እንዳንቺ አነጋገር ከሆነ እሱ አንቺ ማለት የነበረብሽ እውነት አሁን አንተ እንዲህ ካልክ እሱን ረዳሁት እሱን አገዝኩት የምትል ከሆነ ለምንድን ነው ይሄንን ያደረግ? ከኔ አንደበት ተቀበለሽ ማለት ነው። አንተ እንድታደግ አንተ እንድትለወጥ እሱ ስለ የአበሻ ቀሚስ ልክ እንደሱ አይነት ስራ። አሁን እኛ አበሻ በባህሪያችን አንዱ ዳቦ ቤት ሲከፍት ከጎኑ ሰርስሮ ዳቦ ቤት ይከፍታል፣ ሻይ ቤት እንደመክፈት። ስለዚህ እሱ ጓደኛክ ነው፣ ጓደኛክ ጥበብ ቤት እየሰራ አንተም ኮፒ አድርገህ ከሱ ጥበብ ቤት ከምከፍት ካሜራ ገዛና ማስታወቂያ ምናምን ስራ አመጣልሽ። እሱንም ያወራ ነው ልንገርሽ። እኔ እሱንም መስመር አልሳትኩም፣ እግዚአብሔር ምስክሬ ነው። ስሚኝ፣ እኔ ኢትዮጵያን የከፈትኩት ልክ ነው። አንተ ከሌላ ሰው ከምትገዛ እንደ ወንድምነት እኔ በሚዲያ ማለት ነው በጣም ብዙ ገንዘብ ነው የማገኘው። ከኢቲቪ ጋር ሰርቻለሁ፣ ማስረጃ አለኝ። ከሌሎች ሚዲያዎች ጋር ፕሮፖዛል 13 ገጽ አቅርቤ 1 ሚሊዮን ምናምን ነው የማገኘው። እኔ አሁንም የምሰራው ችግር የለብኝም። እሱን ያገኘሁበትን ገንዘብ ሌላ ነገር ላይ ከማውለው አማክሬው ማለት ነው።
አሁን ዲስቶርት ነው የሚያደርገው። ወደሱ ልመጣልሽ ነበረ። አየሹ እንዴት አድርጎ ምቀኛ ለማድረግ ምናምን ለማድረግ የሚያደርገው። እኔ ዱባይ አልከፈትኩም። እዚህ ከሌሎችም ከምትገዛ እንደ አማራጭ እስኪ እኔም ላቅርብና የው ሱቅ እዚህ ቦታ በከፍት ብዬ በግልጽ ነው ያናገርኩት። ይሄን ተነጋግረን ነው እኔ አቅራቢ ልሆንልህ ለአንተ ኢትዮጵያ ውስጥ ሆኜ ማሽን ገዝቼ ሱቁን ፈርኒሽ አድርጌ ኢትዮጵያ ውስጥ አዲስ አበባ ደግሞ የሚገዙኝ ሰዎች ካሉ ልግዛ ብዬ ልክ ነው ወደማላቀው ስራ ገብቻለሁ። እሱ እንዲረዳኝ በሀሳብ